የተቆለፈበት ቁልፍ የመጽሐፍ ትረካ። መላኩ ትንሽ እንደነዳ ሐሳቡን ለመሰብሰብና ቡና ነገር ለመጠጣት አስቦ ደህና ቤት እየፈለገ ሳለ በስተግራ ያለውን በቀለ ሞላ ሆቴል አይቶ ወደዛው ጎራ ብሏል። የዛሬ 33 ዓመት አካባቢ እናቱ ስመኝ ለአገሩ እንግዳ እርሱን እርጉዝ ሆና ነበር ወደዚህ ስፍራ የመጣችው። እትብቱ የተቀበረባት የትውልድ ከተማ የሆነችው መቂ ወይዘሮ ብሪቱን የሚያገኛቸው በቀለ ሞላ ሆቴል ውስጥ ነው። መላኩም ትንሽ የተስፋ ጭላንጭልም ማየት ጀምሯል። ወይዘሮ ብሪቱም የመላኩን ዘመዶች ማፈላለግ ተያይዘውታል። መላኩ ዝዋይ ምን እንደሚያጋጥመው እያሰላሰለ ወደዚያው አምርቷል። ለመተኛት ሲዘገጃጅ ወይዘሮ ብሪቱ ስልክ ደውለው የዘመዶቹን መኖሪያ አድራሻ አበሰሩት። ጧት ሁለቱም ተያይዘው ወደ ዘመዶቹ መኖሪያ ማቀኑ። መላኩ ሁሉም ነገር ካሰበ በላይ ሆኖበታል። ከየት እንደሚጀምር ግራ ገብቶታል። ስሜቱ መደባለቁ ብቻ ሳይሆን ያክስቱም ጉስቁልናና እንባ ተደባልቆ የሱም እንባ ሳያውቀው መፍሰስ ጀምሯል። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 13 አሁን ይቀርባል። መላኩ ስሜቱ በደባለቁ ብቻ ሳይሆን ያክስቱ ጉስቁልናና እንባ ተደባልቆ የሱም እንባ ሳያውቀው መፍሰስ ጀምሯል። እሱ ላይ የተለጠፉት አክስቱ እያገላበጡ ሲስሙት ሲታጠኑት ያረፈደው ጭስና ተደራርቦ የከረመው የጉስቁልና ጠረን በአፍንጫው ዘልቆ ልቡናውን ሰቀሰቀው። ሽታ ከሌሎቹ የስሜት ሕዋሳቶቻችን ይልቅ ለአእምሮአችን በተለይ ስሜታችን ለሚቆጣጠረው ክፍል እጅግ ቅርብ ነው። ለዚህም ነው ጠረን ከፍቅርና ከፍርሃት ስሜቶቻችን ጋር ያለው ቁርኝት ዘመናት ያልሻረው ሐቅ የሆነው። እንኳን በሰው በእንስሳውም ዓለም ጠረን ኃይለኛ የስሜት ቆስቋሽ ነው። የሽቶ መዓዛና የጽጌረዳ ለዛ የማይገዛው ማን አለ? ክፉ ጠረንም ቢሆን ጉልበቱ ቀላል አይደለም። ምራቅ የሚያዝረበርብ የምግብ ሽታ፣ ስሜት የሚኮረኩር የፍቅረኛ መዓዛና ነፍስ ያላወቀን ሕፃን የሚያስፈነድቀውን የእናት ጠረን የሚበልጥ ግን የለም። መላኩም ባክስቱ ጠረንና ደረቱ ላይ ተለጥፈው ባንጀረጀሩት ቅልቅል የስቃይና የደስታ እንባ ጉልበት ከመቃብሩ ፈንቅሎ በወጣ እሱነቱ እዚሁ እትብቱ በተቀበረበት መቂ እንደገና የመወለድ የስሜት ብዥታ ተሰማው። ራሳቸውን ለመቆጣጠር ብዙም ጊዜ የማይወስድባቸው ወይዘሮ ብሪቱ ኧረ በቃ ዛሬ ፌሽታ ቀን ነው፣ በሉ እልልታ እንጂ ምንሪታ ብለው የልቅሶውን ድባብ አንዴ እልልታቸውን በማስነካት ቀየሩት። ወይዘሮ አሰለፈችም ተከትለው እልልታውን ተቀላቀሉ። በዚህ መሃል ፈጣኑ ልጅ በሩጫ ወደ ቤት ሄዶ የወይዘሮ አሰለፈችን ልጆች አስከትሎ ደረሰ። የስመኝዬ ልጅ መላኩ እኮ ነው ማዝዬ አሉ ወይዘሮ አሰለፈች አሁንም እንባቸውን ከሞጨሞጩ አይኖቻቸው ላይ በመቀነታቸው ጫፍ እያባበሱ። ወይ መልዬ አቤት አንተ ገብርኤል አልቅብህ ብላ እሷም ተጠመጠመችበት። ከዛ በኋላማ በቃ ምኑ ቅጡ። ሦስቱ ያክስቱ ልጆች ናቸው። ሁሉም በተራ እየተጠመጠሙ የደስታ እንባቸውን አዘሩ። የነሱ ልጆች ደግሞ 6 ናቸው። ሁሉም እዚሁ ቤት ነው የሚኖሩት። መላኩ በዘመድ ተከቧል። ትናንት አንድም ዘመድ የሌለው ሰው ዛሬ በቅጽበት ዘመድ በዘመድ ሆኖ በልልታ ታጅቦ ወደ ተወለደበት ቤት ገባ። ግንባሩ ላይ ነጭ ጣል ያደረገበት ጥቁሩ ችሎ ማደር የተባለው ውሻም ነገሩ ባይገባውም ከኋላቸው ኩስኩስ እያለ ውሻዊ አጀቡን አልነፈገም።
ነገሩ ደስታ መሆኑ የገባው ይመስል ጭራውን እየቆላ ወዲያ ወዲህ ግቢው ውስጥ ተሯሯጠ። እነሱ በረንዳ ላይ ሆነው ድብልቅልቅ ያለ ደስታ በናረበት ሰዓት ሳሎን ቤት ውስጥ 13 ጫጩቶቿን አስከትላ የምትለቃቅመው እናት ዶሮ የሪታ ካካቴዋን ለቀቀችው። ጫጩቶቿም በእናታቸው ዙሪያ ተሰብስበው ተንጫጩ። ግርግር ለሌባ ያመቻል እንዲሉ አንዲቱን ጫጩት ሞጭለፋ የሮጠችው ውርዬ ግን በአካባቢው የለችም። በጓሮ በር ነው ይዛ የተፈተለከችው። ነገሩ ከሁሉም ቀድሞ የገባቸው የመላኩ አክስት ናቸው። አይ አንተ ካሳሁን ጠብቁ እያልኳችሁ ይዛላችሁ ሄደች። እስኪ ሄድና ጫጩት ወስዳ ነው ወይስ ምንድን ነው? 5ኛዋ መሆኑ እኮ ነው። አይት መብላቷን ትታ ቤቱን ጫጩቶች ጨረሰቻቸው እኮ። ቆይ ዛሬ ነው አይደለም ጠፍሬን የማስቀምጣት አሉ ወደ ልጃቸው እየተመለከቱ። ጫጩቶቹን የመጠበቁ ጉዳይ በተለይ የእሱ ኃላፊነት ነው። እናቲቱ ዶሮ የእሱ ናትና። እሱ ደግሞ የአይሱዙ ረዳት ሆኖ ረጅም ጊዜ ሲሰራ ከቆየ በኋላ ከቅርብ ጊዜ ወዲህ ደግሞ ሾፌር ሆኖ በአርባ ምንጭ መስመር የሚሰራው የወንዱ ልጃቸው ልጅ ነው። እናቱ በወሊድ ስትሞት ነው ልጃቸው አምጥቶ እሳቸው ጋር ያስቀመጠው። ካሳሁን መባሉም ለዚህ ሳይሆን አይቀርም። ሰዓቱ ከጠዋቱ 4 ሰዓት አካባቢ ነው። ጥርት ባለው ሰማይ ላይ እየጋለች ያለችውን ፀሐይ ለማቀዝቀዝ ይመስል መጠነኛ ነፋስ ሽው ይላል። አልፎ አልፎ ደግሞ አቅሙን እየጨመረ አቧራና ሳር ቅጠሉንም እያነሳ ያገኘውን ያለብሳል። ባሮጌ ቆርቆሮ ተለጣጥፎ የተሰራው የውጭ በር ክፍት ነው። አጥሩም ያው እንደ ነገሩ ውሽልሽል ያለ ነው። አልፎ አልፎ የቆመ እንጨትና የኮሽም ተክል ይታያል። በመሃል የተሰገሰገው ጭራሮ ቀስ በቀስ ለማገዶም ለምንም ሲባል ያለቀ መሆኑ ያስታውቃል። ቤቱ ግን ትንሽ አይባልም፣ ከ50 ቆርቆሮ አያንስም። በረንዳው ሲሚንቶ ሊሾ የነበረ ቢሆንም አሁን ፈራርሶ ተመልሶ ያፈር ወለል ሆኗል። እንዲያምር በበት ተለቅልቆ 1-3 አግዳሚ ወንበሮችና ድክም ያሉ ጠረጴዛዎች የጠላ ደንበኞችን ለማስተናገድ ተደርድረዋል። ግድግዳው የተቀባው ቀለም ከጥቂት ስፍራዎች በቀር ለቋል። አልፎ አልፎ የግድግዳው እንጨት አቅጥጦ ይታያል። ግቢው ውስጥ ደግሞ አጠገብ ላጠገብ ጌሾና የጠላ እህል ተሰጥቷል። ወደ ቤቱ መግቢያ በር ሲደርሱ እስኪ ግባ የኔ አባት፣ ቤቱም እንደተተራመሰ ነው እንግዲህ አሉ ከፊት ቀደም ብለው በሩን የበለጠ እየከፈቱ የመላኩ አክስት። መላኩና ወይዘሮ ብሪቱ ተከትለው የቀረውም ሰራዊት ከነሱ በኋላ ጨለም ወዳለው ቤት ገቡ። ሳሎኑ 2 መስኮቶች ቢኖሩትም ሁለቱም እንደተዘጉ ናቸው። በመስኮቱም ላይ ጠቆር ያለ አሮጌ መጋረጃ ተደርቦበታል። ከወደ አንድ ጥግ ደግሞ ያልተነጠፈና የተዘበራረቀ አልጋ ይታያል። በአልጋው አጠገብ ያለው የልብስ ሳጥን በላዩ ላይ የተጀመረ ፈትልና በአገልግል ክዳን ላይ የተቀመጡ ጥቂት ልቃቂቶች ተሸክሟል። የተፈለቀቀ ጥጥም በአገልግሉ ውስጥ ሆኖ ወለሉ ላይ እንደተዘረጋጋ ነው። ወለሉ በበት የተለቀለቀ ሲሆን እዚያና እዚህ የወዳደቁ ጣሳዎችና የልጆች ልብሶችም ቤቱን የበለጠ አዝረክርከውታል። ከበሩ ትይዩ በጉዝጓዝ ላይ የተቀመጠ ስኒ የተደረደረበት ረከቦትና የከሰል ምድጃ ጀበና እንደተጣደበት ይታያል። ትልቅ አሮጌ ጣሳ ከምድጃው አጠገብ ተቀምጧል። የተፈጠረውን ግርግር ተጠቅሞ ከሕፃናቱ አንዱ እጁን ወደ ጣሳው ሰዶ ለቡና ቁርስ ከተሾቀ አሹቅ ያቅሙን ያህል አፍሶ ሲሮጥ እናቱ አጠገቡ ኖራ በልቁጭ አድርግ፣ የምን ብልግና ነው? እንግዳም አታፍር እንዴ? ብላ እጁን ልምዝግ አድርጋ ስትቆነጥጠው የዘገነውን በንዴትና በፍረት ሲለቀው አሹቁ መሬቱ ላይ ተበተነ። የሱሪታ አንጀታቸውን የበላው ወይዘሮ አሰለፈች ነው ልጄ ብትታዩ በቃ ና የኔ ከተፎ ብለው እንባውን እየጠራረጉ አባብለው እሳቸው በትልቅ እጃቸው ዘግነው በሹራቡ ላይ አሹቁን ሲያስታቅፉት መገንፈል የጀመረው የእንባና የንፍጥ ቋቱ ተለጎመ።
የተበተነውን አሹቅ ግን ለቃሚም አላስፈለገው። ዶሮዎቹ ከየት መጡ ሳይባል ተረባረቡበት። መልአኩ ይህንን ትርኢት ሌላ ዓለም ውስጥ እንደገባ ያህል በአግራሞት እየተመለከተ ሳያስበው የሕፃንነት ጊዜውን አስታወሰ። እንዲያው መቤቴ የፈላ ቡና ላይ እኮ ነው የደረሳችሁት። እስኪ ቁጭ በሉ አሉ መደገፊያ ያላቸውን አግዳሚ መቀመጫዎች እያስተካከሉ ወደ መልአኩና ወደ ወይዘሮ ብሪቱ እያዩ። ኧረ እኔ ሥራ ጥዬን የመጣሁት ይሄንን ዓለም ያሳየችኝም መብርሃን መቼም ምን ይሰጣታል አሉ እጅና ዓይናቸውን በጢስ ወደ ጠቆረው ጣራ ሰቅለው። መልአኩም ቀለሙ በውል የማይለየው ግድግዳ ላይ የተሰቀሉትን ፎቶዎች ሲቃኝ ትልቋ ያክስቱ ልጅ አይታው ይኸውልህ መጨረሻ ከስመኜ ጋር የመጣችሁ ጊዜ የተነሳ ነው ፎቶ ነው ይሄን አንተ የኔ እናት እማዬ ላይ ልጥፍ ብለህ አልሄድም ብላ አስቸግረህ ነበር እኮ አለች ሳቅ እያለች። ችግር አገር ጥቶ ያሳለፈችው ኑሮ ከሰውነት ተራ ቢያወጣትም መዓዛ ያክስቱ ልጅ አሁንም ደስ የሚለው ፈገግታዋና የሴትነት ለዛዋ ልብ ይማርካል። በትምህርቷም በጣም ጎበዝ ተማሪ ነበረች። ኃይለኛ ስለሆነች ከእናቷ ጋር ፈጽሞ አይስማሙም ነበር። በኋላም 11ኛ ክፍል እያለች በዕድሜ ከሚበልጣት አንድ አስተማሪ ጋር በፍቅር እፍ ብላ ትምህርቱን ትታው ማትሪክም ሳታልፍ ቀረች። ከዛ በኋላ ከድጡ ወደ ማጡ እየሆነ ኑሮ ፊቷን እንዳዞረችባት ነው ያለችው። ኧረ ምን ሲደረግ ብሪቱ አቦል ቡናማ ሳትጠጪ አትሄጂም። ዲያፈር ስሆን አንድ ስኒ በቁምሽ ፉት ብለሽ ትሄጃለሽ። አንቺ ማነሽ ሰናይት? ቶሎ በይ ቡናው እኮ ከፈላ ቆየ። የቡና ቁርሱንም ቶሎ አቅርቢ፣ ብሪቱ ቸኩላለች አሉ። እሳቸውም ወደ ጓዳ እየተጣደፉ ሰናይት አጠርና ወፈር ብላ እንደ አባቷ ወረድረድ ያለች ደግና ዝምተኛ ልጅ ናት። አረብ አገር ለሥራ ሄዳ ጤናታ ነው በዓመት ከ6 ወሯ የዛሬ 2 ዓመት ግድም የተመለሰችው። ከመሄዷ በፊት 3 ጊዜ ብታገባም መውለድ አለመቻሏ የትዳር ጠር ሆኖባት ትዳርም አልበረክት ብሏት ነበር። በመጨረሻም ምርመራው ያሳየው በማኅፀኗ ጽንስ አቃፊ ውስጠኛው ወለል ላይ ብዙ ትናንሽ እጢዎች ስለነበሩ ጽንስ የመያዝ ችግር የነበረባት መሆኑ ነው። ይህም በወር አበባዋ ጊዜ ብዙ ደም እንዲፈስ ከማድረጉም በላይ ስቃዋንም ያበዛው ነበር። የመረመራት የማኅፀን ሐኪምም ማኅፀኗን ከማውጣት የተሻለ እርዳታ ማድረግ እንደማይቻል ቢነግራትም አሻፈረኝ ብላ ወደ ጸበል ወደ አዋቂ መሄድና የባህል ሕክምና በማድረግ ብትሞክርም ለውጥ አላገኘችም። እንዲያውም በማኅፀን የሚከተት የባህል መድኃኒት ተጠቅማ በተፈጠረው ኢንፌክሽን ሳቢያ ከሞት ለጥቂት ብትተርፍም እንደፈራችው ማኅፀኗ መውጣቱ አልቀረም። ከዛ በኋላ ነው እንግዲህ ወደ ኩዌት የሄደችው። እዚያም ምንም እንኳን ሥራ ላይ ጎበዝ ብትሆንም ሳቂታነቷና ተግባቢነቷ በአሰሪዋ እመቤት ላይ በፈጠረው ቅናት መከራዋን መብላት ጀመረች። አርፎ የማይቀመጠው ባል ደግሞ ሰናይትን መከጀሉ አልቀረም። በኋላም ትባረር የሚለው ጉዳይ በባልና ሚስቱ መሃል ጠብ ጫረ። ፖሊስ ወንድም ያላት አሰሪም ባሏ ለሃይማኖታዊ ጉዞ ከሀገር ውጭ በነበረበት ጊዜ ወንድሟንና ጓደኛውን ጠርታ ጀርባዋ እስኪቆስል አስገረፈቻት። በዚህ ብቻ ሳይገቱ ለሁለት በግድ ደጋግመው ደፈሯት። ከዛም በኋላ ሰናይት ሕመሙ ብቻ ሳይሆን የአእምሮዋ መቃወስም ጤናዋን ሙሉ በሙሉ አመሳቀለው። የግርፋቷ ቁስል እስኪድን ቤት አስረው አስቀምጠው የአእምሮዋ መታወክ ሲብስባት ወደ ሆስፒታል ወስደው ጣሏት። የድሃ አገር ዜጋ መሆን ጉዳቱ ይሄ ነው፣ አለው የሚል አይኖርምና። ድህነት ሰውን እቤቱ ብቻ ሳይሆን በሄደበት ሁሉ ክብሩን አሳጥቶ ከሰው አሳንሶ አጉብጦ የሚያስቀር ቀንበር ነው። በመጨረሻም ለወገን ምስጋና ይግባውና ገንዘብ አዋጥተው
ፓስፖርቷንም ጥለውባት ስለነበር ኤምባሲውን አናግረው ወደ ሀገር ቤት ላኳት። እሰራለሁ ያልፍልኛል ብላ ባዶ እጇን አእምሮዋንና ሰብአዊ ክብሯን ተገፋ ተመለሰች። ከዛ ወዳ ቤተሰቧ ከሷ ጋር ያየው መከራ መቼም ማለቂያ የለው። እናቷንም ያለ ዕድሜያቸው እንዲህ ያስረጃቸው ይሄ ጉዳይ ሳይሆን አይቀርም። አማኑኤል 3 ወር ተኝታ ከብዙ ሕክምና በኋላ ነው ሻል ያላት። ዛሬም ሌሊት መባነኗና የአእምሮዋ መዛባት አልተስተካከለም። በየ3 ወሩ አማኑኤል እየሄደች መድኃኒት ትቀበላለች። የመድኃኒቱ የጎን ጉዳት ነው እንዲህ ድንቡሽቡሽ ያደረጋት። ከዚያ ወዲህ እቤት ውስጥ ሥራ ከማገዝ በቀር ውጭ ወጥታ መሥራት አልቻለችም። እናት መቼም ትኑር፣ ቢቸግርም ባይደላም ይኸው ሰናይትም ሰው ሆና የምትኖርበትን መጠለያ አላጣችም። የቀይ ጤፍና ማሽላ ቅይጥ እንጀራ በድልህ አድርገው አነስ ባለች አሮጌ ትሪ ላይ ይዘው ከወደ ጓዳ መጡ የመላኩ አክስት። ፊታቸው ፍክት ብሏል። ከጠዋት ጀምሮ ናላቸውን ሲያዞር የቆየው ራስ ምታትም ለቋቸዋል። እስኪ እችን አፋችሁ አድርጉ። ወጥም አልሰሩ እነዚህ ልጆች አሉ ትንሽ እንደ መሳቀቅም እያደረጋቸው። አፍለኛና ትንሽ አብሽም ተጨምሮበት የተጋገረው እንጀራ በበርበሬ ሲበሉት ደስ የሚል ጣዕም አለው። ጠዋት ላይ የተጋገረም ስለሆነ የትኩስነቱ ለዛ ገና አልጠፋም። ቡናውን እየጠጡ ትንሽ ከተጫወቱ በኋላ ወይዘሮ ብሪቱ ለመሄድ እየተነሱ የቀን ብሩክ ዜና አሰማን። በይ እስኪ አሰለፍ፣ እኔም ብቅ እላለሁ ሰሞኑን። አሁን ደግሞ ሰዎቹ ችግር እንዳይፈጥሩብኝ ቶሎ ልመለስ አሉ። እሺ ጊዮርጊስ አለሁ ይበልሽ፣ እሱ ለታሽን ይክፈልሽ። እንዲህ በማለዳው ቸር ወሬ እንዳሰማሽኝ ቸር ወሬውን ይላክልሽ እያሉ ከተቀመጡበት ተነሱ ለመሸኘት። እስኪ ባክሽ ትንሽ ዝገኝ፣ እንጀራውን እኮ ምንም አልበላሽ ብሪት አሉ አሹቅ ያለበትን ዝርግ ሳህን እያስጠጉ። ትንሽ ቆንጠር አድርገው ወይ በላሁ እንጂ ቆንጆ ቡና ነበር፣ በሉ የዓለም ያድርገው አሉና ወደ በሩ መንገድ ጀመሩ። መላኩም መልሶ ሆቴሉ ሊያደርሳቸው ተነሳ። አክስቴ እትዬ ብሪቱን አድርሻቸው መጣ አለ ቁልፉን ከኪሱ ውስጥ እያወጣ። ኧረ እኔ በእግሬ ሄዳለሁ፣ አንተ ቁጭ በልና ተጫወት። ደግሞ ቡናውንም ሳታክትም መነሳት ደግ አይደለም። እኔም የሥራ ነገር ሆኖብኝ ነው አሉ እንዲቀመጥ በእጃቸው ያዝ እያደረጉት። ኧረ በፍጹም እንዴ! እርስዎ ለእኔ ብለው እዚህ ድረስ መጥተው ደግሞ ፀሐያም እየከረረች ነው፣ አይሆንም አለ መላኩ። ሌላም ያሰበው ነገር ስለነበር በል አንተ ካሳና ከአጎት ጋር አብረህ ሂድ፣ ብሪቱን አድርሳችሁ ነው ሲሉ ወይዘሮ አሰለፈች ካሳሁን እንደ ጀት በፍጥነት ከተፍ ብሎ የመላኩን እጅ ያዘ። ሌሎቹም ልጆች እኔም እያሉ ተንጫጩ። አይ አርፋችሁ ተቀመጡ፣ አሁን ይመጣሉ እነሱም። የምን መተራመስ ነው? እሱ ይበቃል አለች መዓዛ ኮስተር ብላ። ሁሉም ይፈሯታል። እየተነጫነጩ ዝም አሉ። መኪናው አይበቃም እንጂ መላኩ ሁሉንም ይዞ ቢሄድ ደስ ይለው ነበር። ማታ ላይ እንንሸራሸራለን፣ አሁን እትዬ ብሪቱን አድርሰን ቶሎ እንመጣለን ብሎ አጽናናቸው። ከዚያም ካሳሁንን ከኋላ አስቀምጠው ወይዘሮ ብሪቱን በቀለ ሞላ ሆቴል አደረሳቸው። መጥቶ እንደሚጠይቃቸው ስልክም እንደሚደውልላቸው ነግሯቸው አመስግኖ ተሰነባበቱ። የእሳቸውን መውረድ በጉጉት ሲጠባበቅ የነበረው ካሳሁንም በወንበሩ መሃል ተንጠላጥሎ የፊት ወንበሩ ላይ ፊት አለ። ከዚያም የባጤ ቆጡን በማውራት በደስታ እየተምነሸነሸ ስለ መኪናዋ መላኩን በጥያቄ አጣደፈው። አባቱ በሚነዳት አይሱዙ አልፎ አልፎ ከመሄድ በቀር እንደዚህ አይነት መኪና ውስጥ ሲገባ የመጀመሪያው ነው።
ያንተ መኪና ከሁሉም ሰው መኪና ትበልጣለች እኮ። የአባቴ መኪና አይሱዙ ነው። በቃ ማአት ዕቃ መጫንና ፍራንክ ማግኘት ነው ሥራው። አንተ ሰው ታስከፍላለህ እንዴ? አለው በመቆምና በመቀመጥ መሃል ሆኖ። ስንት ልትከፍለኝ ትችላለህ? አለው መላኩም እየቀለደ። ኧረ እኔ ምንም የለኝም፣ ደግሞ ትንሽ ልጅ እኮ አይከፍለን አለ ራሱን ነፃ ለማድረግ ይመስል። አይ ከሳ፣ ይሄ የቤት መኪና ነው የሚባለው። የንግድ መኪኖች ናቸው ገንዘብ የሚያስከፍሉት አለው ጉንጩን እያባበሰ። ታዲያ አንተ ፍራንክ ከየት ታመጣለህ? ብቻህን ነው በቃ እዚህ ውስጥ የምትሳፈረው? ብሎ የልጅ ፊቱን በጥያቄና ለመላኩ እንዳሰበ በሚመስል ትንሽ ጨምደድ አድርጎ ጠየቀው። ጨዋታቸው እየጣመው የመጣው መላኩም እኔ ሌላ ሥራ አለኝ፣ የምሠራላቸው ሰዎች ናቸው ገንዘብ የሚከፍሉ። አሁን ብዙ ጊዜ ለብቻዬ ነው የሚሄደው አለው። ቆይ ሰዎቹ ብዙ ገንዘብ ይሰጡሃል እንዴ? መኪና እኮ ውድ ነው። አንተ የት ነው የምትኖረው ግን? ልጅ አለ እንዴ? ካሳሁን አሁንም የጥያቄ ናዳውን አወረደበት። እኔ የምኖረው አዲስ አበባ በሚባል ትልቅ ከተማ ውስጥ ነው። ልጅ የለኝም፣ የምኖረው ለብቻዬ ነው። አንተ አዲስ አበባ መጥተህ ታውቃለህ እንዴ? ብሎ እሱም በተራው ጥያቄውን አቀረበ። መላኩ ከልጆች ጋር ሲያወራ በቁም ነገር ነው። ጥያቄያቸው ሁሉ ደስ ስለሚለውና ነገሮችን ባልገመተው አቅጣጫ ስለሚያሳየው እንደ ብዙ ሰው አያታክቱትም። በዚህ የተነሳ ልጆችን በቀላሉ ነው የሚወዱት። ልጆች የጥያቄ ዓለም ናቸው። ምናልባት ለዚች ዓለም አዲስ እንግዳ ስለሆኑ ሁሉም ነገር ስለሚያስገርማቸው ሊሆን ይችላል። ትልልቅ ሰዎች ግን የሰነበቱ የኖሩ ስለሆኑ ሞትና ሎተሪ ካልሆነ እምብዛም የሚገርማቸው ነገር የለም እያለም ይቀልዳል። አይ አባባ ሩቅ አገር ነው ደግሞ ለመሄጃ የሚከፈለው ብዙ ብር ነው ብሎ ነግሮኛል። አንተ ግን መቼ ነው ከዛ የተነሳ? እዚያ ብዙ ሰው አለ እንዴ? ፈረንጆችም ይኖራሉ? የካሳውን ጥያቄ ማለቂያ የለውም። የልጁን አባት ላለማሳጣት ብሎ አዎ አዲስ አበባ ሩቅ ነው ሊባል ይችላል፣ ዋጋውም ለብዙ ሰው ውድ ነው። ብዙ ፈረንጆችም አሉ እዛ ከተማ። በጣም ትልቅ ከተማ ነው። በጣም የሚያማምሩ ፎቆችም አሉ። ትልቅ የአውሮፕላን ጣቢያም ያለው እዛ ነው ብሎ ሌላ የጥያቄ እሩምታ ከመተኮሱ በፊት ካስ እዚህ ከተማ በግ የሚሸጥበት ቦታ ታውቃለህ እንዴ? አለው። ነገሩ ካሳሁንን አዘለለው። አውቃለሁ። ከማማ ጋር ለፋሲካ ሄደን ነበር። ውድ ስለሆነ በቃ ስጋ ብቻ ነበር የተገዛው እኛ ቤት። እኔ ግን በግ ነው የምወደው። በግ ልንገዛ ነው እንዴ? መላኩ አቤት ልጆች ግልጽነታቸው ደስ ሲል ብሎ አሰበ። ይህን ጊዜ አክስቱ ወይ የአክስቱ ልጆች ቢሆኑ እየፈለጉም ቢሆን በማከላከልና በይሉኝታ መከራውን ያበሉት ነበር። ይሉኝታ አበሻን የሚያጠቃ የአዋቂ በሽታ ሳይሆን አይቀርም። ይሉኝታ ቢስነትም ጤና ነው ብሎ አያስብም። ሁሉም ነገር ሚዛን ያሻዋል። እውነትም ካሳሁን ያለምንም ችግር በግ ወደሚሸጥበት ስፍራ ይዞት ሄደ። የሚያምር ትልቅ በግ በ800 ብር ገዝተው ከመኪናው ኋላ አስረው አስገቡት። ከዛም አንድ ተለቅ ያለ ሱቅ ገብተው 2 ሳጥን ለስላሳና 1 ሳጥን አምቦሃ ገዝተው ወደ ቤት ሄዱ። እንዳሰበውም እቤት ሲገቡ ልባቸው ደስ ቢለውም አክስቱና ያክስቱ ልጆች የደንቡን ጮሁበት፣ ለምን እንዲህ ታደርጋለህ ብለው። ከዚያም አክስቱን ጠጋ ብሎ አክስቴ ይኸውልሽ ደስ ይበለኝ ቡና ምናምን የሚያስፈልገው እንግዲህ ብሎ 1000 ብር ሲሰጣቸው እምቢ አሻፈረኝ አሉ። እኔ ልጅሽ አይደለሁም? ልጅ እኮ እንዲህ አይባልም
በማለት ይሉኝታቸውን ልክ ጤዛ በፀሐይ እንዲሟሟ አቅልጦ እንዲቀበሉ አደረጋቸው። ልባቸው ግን ከጭንቀት ፎይ ነው ያለው። በቤቱ ውስጥ ያለው ነገር ጥቂት ከመሆኑም ባሻገር ለዓመት በዓል የተገዛው ሥጋውም እህሉም አልቆ ቅራሪና ደረቅ እንጀራ በቀረበት ነው ሳይታሰብ የመጣው። እንኳን ገንዘብ ሊኖራቸው ለዓመት በዓልም ልጆቹ እንዳይጓጉ ብለው ለአንዳንድ ነገር መግዣ የተበደሩትን 150 ብር እንዴት እንደሚከፍሉት ግራ ገብቷቸው ነበር። ያ ሁሉ በአንድ የተረሳና አሁን ደግሞ ሌላ ገንዘብ መበተኛ ጎረቤት ተጠርቶ ብሉልኝ የሚባልበት ምክንያት ተገኘ። አንደኛዋን ልጃቸውን ጠርተው 20 ኪሎ ነጭ ጤፍ ገዝታ አስፈጭታ እንድትመጣ ተላከች። ለወጥ የሚሆን ሽንኩርት፣ ቲማቲም፣ ቅመማ ቅመም ለመግዛት ደግሞ መዓዛ ተሰማራች። ከጎረቤት አቶ ማዕረጉ ተጠርተው በጉን ከባረኩ በኋላ ልጆቹ እያገዟቸው መበለት ይዘዋል። በግ ሲታረድ አይቶ የማያውቀው መላኩም አብሮ ለማገዝ ቀረበ። ልብሱን እንዳያቆሽሽ ተው ቢሉትም እድሉን ማጣት አልፈለገም። የአቶ ማዕረጉ ፍጥነትና ቅልጥፍና ሥራውን ለብዙ ዓመታት ብዙ ጊዜ የሠሩት እንደሆነ ያረጋግጣል። እሱ እየጠየቃቸው እሳቸውም እየመሩት ገፈፋውን ጨርሰው መበለቱን ያዙ። አልፎ አልፎ ንዝር የሚለው የበጉ ሰውነት ቢሞትም ነፍሱ ስትወጣ የቀረ የሕይወት ጭላጭ ያለው ያስመስለዋል። ደሙን መሬት ላይ ነው ያፈሰሱት። መላኩም ቆዳ ገፈፋው ላይ ለማገዝ ሲሞክር አቶ ማዕረጉ እንደፈሩት ሳያውቅ ትንሽ በሳው። ይህም የቆዳውን ዋጋ ምን ያህል እንደሚያወርደው በቁጭት ነገሩት። የበጉን የዘር ፍሬ መውጣት በጉጉት የሚጠባበቁት እነካሳውን ልክ እሱን ሲያገኙ ብር ብለው ወደ ቤት ሮጡ። ምን ሊያደርግላቸው ነው አለ መላኩ ወደ አቶ ማዕረጉ ዞሩ። የልጆቹ ፈንጠዝያና አቶ ማዕረጉም ያውላችሁ ብለው ለልጆቹ ፈገግ ብለው ሲያስረክቡ ስላየ የኔ ልጅ አንተ ልጅ ሆነ ቆለጠብሳ አልበላህም ማለት ነው። እንዴት መሰለህ የሚጣፍጥ። ታዲያ ሴት ልጅ አትበላም፣ ደግ አይደለም። በግ ሲታረድ እኮ ለልጆች ዋናው ደስታ እሱ ነው። ሄደው ከሰል ላይ ይጥሉትና እያለ ሲመስል ለልጆቹ የሚሰጠው ደስታ ሌላ ጉዳይ ነው። ከዚያማ በቃ አፍ ውስጥ እንዴት ደስ የሚል ጣዕም አለው። ልጅ ሆነን እኔና ወንድሞቼ ሽሚያችን ትዝ ይለኛል አሉ። አሁንም ከሆድ ዕቃው ውስጥ አንጀቱንና ጨጓራውን አውጥተው በአንድ ዕቃ ውስጥ እያደረጉ። የሚገርም ነው አለ መላኩ። በእርግጥም ገርሞት ሴቶች ቢበሉት ምን ይሆናሉ አለ። ቀጠለና ነገሩ ከንክኖት ልጄ ይሄ ወንድ ፍሬ እኮ ነው። እኔ አላውቅም ምን እንደሚሆኑ። ያው ከድሮውም ሴት አትበላም ነው የሚሉ። አንድ አክስቴ ልጅ ሆነች ከእኛ የማትለይ አንድ ያረግነው ሁሉ አይቅርብኝ የምትል ማና ኃይሎሽ የምትባል ዘመዳችን ነበረች። ታዲያ እንዲህ እኛ እየጠበስን ስንበላ ጓጉታ ኖሮ ከታናሽ ወንድሜ ላይ አፈፍ አድርጋ ወስዳ እሱ ሲያባርራት እሷም እየገመጠች ስትሮጥ መጨረሻ ላይ ለቅሶውን ይለቀዋል ታናሽ ወንድሜ። እናቷ መጣ ሁኔታውን ስታይ ጓድ ብላ ልጅቱን እንዴት እንደገረፈቻት ትዝ ይለኛል። ልጅቱ ታዲያ የልባን አጥርሳ ስለነበር እምባ ፍንጥቅም አላላት። አላማው ወንድ የማይደፍራት አገር ያንቀጠቀጠች ሆነች። አድጋ ካገባች በኋላም ባሏን ታሾረው ጀመር። እንግዲህ የበላችሁ የበቆለት ነው እንዳው እንዲያረጋት ይሉ ነበር አሉ። ላቀረቡት መላምት ማስረጃ ምሳሌውን አቅርበው እርግጠኝነትን በሚያሳይ ፊት ነገሩ አሁንም የበለጠ የመሰጠው መላኩ እኔ ምለው ግን እኮ መጀመሪያውኑም የበጉን ቆለጥ ከልጁ ነጥቃ መውሰዷና ለመብላት መቻሏ ልጅቷ ምን ያህል ደፋርና ወኔ ያላት እንደሆነች ነው የሚያሳይ። ነገሩን መብላቷም ላይሆን ይችላል የዛ አይነት ባህሪ የሰጣት አለ። ያቀረቡት ማስረጃ እንዳልተዋጠለት በሚያሳይ ጥያቄ የተሞላ ፊት እንግዲህ ምን አባት ያውቃለሁ ብለህ ነው የኔ ልጅ። የድሮ ሰው ብዙ የማይገቡ ልማዶች አሉት።
አሁን ግን እዚህ ሴቱም ወንዱም ልጅ ነው የሚበላው። ዘመን አመጣለህ። የሰቀለበትን ገመድ ለመፍታትና የቀረውን ክፍል በልተው ለመጨረስ እያወረዱ ሊያግዛቸው ሲል ተው ይንጠባጠብብሃል፣ እኔ ወርደዋለሁ፣ ብዙም አይከብድ ብለው ራቅ እንዲል ነገሩት። ጥቁሩ አፈር ላይ የፈሰሰው ደም ከትኩሱ የበጉ ሥጋና ፈርስ ጋር የፈጠረው ሽታ አንዳች አናዋዥ ዓመት ባላዊ ናፍቆት ይፈጥራል። ትንሽ ቆይቶ ሥጋ ተጠባብሶ ከዱለት ጋር ተዘጋጅቶ ምሳ ተበላ። ቤቱን አንዳች የሆነ ደስታ አፍክቶታል። ከሰዓት በኋላ ደግሞ ሴቶቹ ለማታ ሽር ጉድ ሲሉ መልአኩ ካክስቱ ጋር ሲያወራ ቆየ። ብዙውን ሰዓት ግን ከልጆቹ ጋር ሲጫወት ነበር የዋለው። ወደ ማታ ላይ ጎረቤቶችም ተጠርተው ቤተሰቡ ሁሉ ተሰብስቦ የመልአኩን መምጣት ምክንያት በማድረግ ሌላ ዳግማይ ትንሣኤ ሆነ። ሁሉም ነገር ለመልአኩ አዲስ ቢሆንም ፈጽሞ እንግድነት አልተሰማውም። የሰጡት ፍቅር ከንጹሕ ምንጭ በጠዋት እንደ ተቀዳ ኩልል ያለ ውሃ ሆኖ ነው የተሰማው። ብቸኛነቱ ለዓመታት የፈጠረበትን የዘመድ ጥማት አርክቶለታል። የዛሬው ድግስና የተጠሩት ጎረቤቶች ብዛትና አገባበዙ ሌላ ብድርም ሳያስገባቸው አይቀርም። ድሃ የሚሆነው ገንዘብ ስለሌለው ሳይሆን ገንዘብን ከማሳደር ማውደም ስለሚቀናውም ነው። የድሃ ድሃነቱ ደስታውንና ሐዘኑን የትኛውንም ጠንካራ ስሜቱን ተቆጣጥሮ ከስሜቱ በላይ መኖር አለመቻሉም ነው። ከለመደው የጦት ኑሮ ላለመውጣት ይመስል ያገኛትን በአንድ ቀን ባለው ኃይል ከዘመድ ከጎረቤት ጋር ተባብሮ ያወድማታል። ድሃ ብድር መውሰድና ፍቅር መስጠት አይፈራም። ጥላቻና ሞትም ከድሃ ያን ያህል የራቁ ነገሮች ናቸው ማለት አይደለም። ብዙ መገዳደልና መደባደብ እዚህም ይበዛል። ድህነት የተወሳሰበ የአስተሳሰብና የአኗኗር ውጤት ነው። የማይዳሰስ ግን በቀላሉ የማይገፋ እንደ መልአኩ ዘመዶች አይነት አሳዛኝ ሰዎች የሰፈሩበት የመከራ ተራራ ነው። ይህንን ሁሉ መልአኩ ነበር ያሰበው። በድግሱ እየተደሰተ ድግሱን ያዘጋጁት ዘመዶቹ ግን አንጀቱን እየበሉት። እሱ ይህንን ያስብ እንጂ እነሱ ግን ነገን ለነገ ትተው ዛሬ በድግስ እየዘረሩት ነው።